በቻይና ሰዎች ለምግብነት የሚጠቀሙባቸውን የተለያዩ ነፍሳትን ከጉድጓድ ውስጥ ማውጣት ሲፈልጉ በመጀመሪያ በአፈር አካባቢ ያለን ጉድጓድ የሚፈልጉ ሲሆን ጉድጓዱን ካገኙት በኋላ ጉንዳኖችን ይዘው በመምጣት ወደ ነፍሳቶቹ መኖሪያ ጉድጓድ ውስጥ ጉንዳኖቹን ይከቷቸዋል። ከዚያም ጉንዳኖቹ ነፍሳቶቹን መንከስ ስለሚጀምሩ ተደብቀው የነበሩት ነፍሳቶች ከመሬት ውስጥ መውጣት ሲጀምሩ በቀላሉ ይዟቸዋል ማለት ነው። ይህ ሰው ሱፐርማርኬት ውስጥ ግብይት እየፈጸመ ድንገት አንድ የብልጠት ሐሳብ ያመነጫል። በገዛው ዳቦ ውስጥ የክሬዲት ካርዱን በመክተትና የፈለገውን ነገር ከሸመተ በኋላ ወደ ክፍያ መፈጸሚያው ሬጂስተር ያመራል። ክፍያውን በሚፈጽምበት ወቅት ብዙ ሰዎች እያዩት ዳቦውን አስጠግቶ ክፍያውን ሲከፍል የሬጂስተሩ ሰራተኛም ሆኑ ግብይት የሚፈጽሙት ሰዎች ያዩትን ማመን አልቻሉም ነበር። ይህ ወጣት አንድ የባህር ላይ ድልድይ በመስራት ለራሱ ጥሩ የገቢ ምንጭ የፈጠረ ሲሆን በሁለት ውሃዎች መሃል ባለ ክፍት ቦታ ላይ መተላለፊያ በመስራት ትናንሽ ጀልባዎችን ከአንደኛው ውሃ ወደ ሌላኛው የባህር ውሃ ቀላል በተባለ ጄኔሬተር በመጠቀምና ጀልባዎቹን በማሻገር ገንዘብ ይቀበላል። ይህም ለወጣቱም ሆነ ለባለ ጀልባዎቹ ጥሩ መፍትሄ መሆን ችሏል።